የትኛው ኢየሱስ ይሰበክ? አሁን ብዙዎች ኢየሱስን እየሰበክን ነው እያሉ ነው። የትኛው ኢየሱስ ስንስማ? ኢየሱስ የትኛው ነው? ብዙዎች የሚናገሩለት ኢየሱስ በእርግጥ የትኛው ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ አልሰበከችም፣ አላስተማረችም፣ ስለ እርሱ አልመሰከረችም የምትባለው ስለ የትኛው ኢየሱስ ነው? በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብይ ጾምን የምትጾመው ለምንድን ነው? ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ጾመም አይደለም? የነቢያትን ጾም ትጾማለች፣ የገና ጾም ምንለው ማለት ነው። የሐዋርያትን ጾም ትጾማለች፣ የቄሶች ወይም የካህናት የጳጳሳቱ የእነሱ ጾም ስለሆነ ማለት ነው። ሐዋርያት ጳጳሳት አይደሉ? ቀሳውስት አይደሉ? መምህራን አይደሉ? ጳጳሳት ፓትሪያርክ የነበሩት እነሱ አይደሉ? የሐዋርያትን ጾም ትጾማለች፣ የነቢያትን ጾም ትጾማለች። ከዛ ደግሞ የተለዩ ከክፋትና ከርኩሰት የተመለሱት የነነዌ ህዝቦችን ጾም ትጾማለች። የጌታ የኢየሱስ ክርስቶስ ጾም ሮብና ዓርብ አለ፣ ጾመ ድህነት የምንለው ማለት ነው። ጾመ ጋድ ደግሞ ለጋድ የምንለው ለጥምቀት የሚጾም ጾም አለ። ጥምቀት ሮብ ወይ ዓርብ ቢውል በተለዋጭ ከፊቱ ያሉት ማክሰኞ፣ ሐሙስ የሚጾምበት ማለት ነው። እንዴ ድንግል ማርያምን ሲያወቅናት በክርስቶስ አይደል? ክርስቶስን ባትወልድ ስለ ክርስቶስ የመጣውን አዲስ ዜና፣ አዲሱን ወንጌል፣ አዲስ ብስራት፣ የመጀመሪያውን ወንጌል፣ የአዲስ ኪዳን ትምህርት ከብስራተ ገብርኤል ባትሰማው፣ ከቅዱስ ገብርኤል ላይ ያንን ወንጌል ባትሰማ፣ ይሁንልኝ፣ ይደረግልኝ፣ እኔ ለሱ ባሪያው ነኝ፣ ፈቃዱ ከሆነ ከወደደ እሱን አይደለም ማመልከው፣ እኔን ከመረጠኝ ምን ማድረግ እችላለሁ? በምርጫ ውስጥማ ከገባው ደስታዬ ነው አይደል ያለችው ድንግል ማርያም ወላዲተ አምላክ። እኔ ምኑ ነኝ እያለች ለጌታ ባሪያው ነኝ እያለች። ይህችን እናት ደግሞ በ16 ቀን በፍልሰታ እናስባታለን ጾመን። ለምን? የገባላት ኪዳን ለአብርሃም ከገባው ኪዳን ይለያል። ለኖህ ከገባው፣ ለአዳምና ለሔዋን ከገባው ኪዳን ይለያል። ሙሴን አነጋግሯል። ለዳዊት ከገባው ኪዳን የተለየ ነው። ለጻድቃን ለሰማዕታት ከገባው ኪዳን የተለየ ነው። ይህች ማረፊያዬ ነች መርጫታለሁ እና በእርሱ አድራለሁ አይደል የሚል መዝሙር 31 ላይ እግዚአብሔር ጽዮንን መርጧታል ማደሪያውም ትሆነው ዘንድ አይደል እንደሚለው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ የትኛው ኢየሱስ ተስበክ? የትኛው ኢየሱስ ነው የተጋረደው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእያንዳንዱ በተክለ ሃይማኖት፣ በሰማዕቷ በቅድስት አርሴማ፣ በሰማዕቱ በቅዱስ ጊዮርጊስ፣ በቅዱስ እስጢፋኖስ፣ በዲያቆኑ በቅዱስ ቂርቆስ፣ በሕፃኑ በመላእክት በጻድቃን በሰማዕታት ስም በተሰየሙት ቤተክርስቲያን ላይ የተሰቀለው አናት ላይ ጉልላት ላይ የተደረገው መስቀል የማን ነው? የክርስቶስ የኢየሱስ አይደለም እንዴ? እያንዳንዳችን አንገታችን ላይ ያደረግነው የጻድቃንን የቅዱሳንን መስቀል ነው እንዴ? የተጠመቀንበትን የአብ የወልድ መንፈስ ቅዱስ ስም አይደለም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውን ኢየሱስ ነው በእርግጥ መስበክ ያለባት? ብዙዎች አልተሰበከም የሚሉት እነሱ የሚፈልጉትን ኢየሱስ ነው ወይስ ሰማይና ምድርን የፈጠረውን ኢየሱስ ክርስቶስ ነው? እግዚአብሔር አምላካችን በመጀመሪያ ሰማይና ምድርን ፈጠረ። ሰው እንደሚፈጥር አስቦ ለሰው መጀመሪያ የሚያስፈልጉትን ነገሮች ሰማይን ምድርን ፈጠረ። የተወሰነ አይናችን የሚያርፍበት ለአይናችን ማረፊያ ለእግራችን መረገጫ የሆነ ነገር አዘጋጀልን። የምንበላው የምንጠጣው የምንተነፍሰው አየር፣ ውሃ፣ ምግብ እንዲያበቅሉ እንዲሆን እንዲገኙ በየዘርፊናቸው በየዘርፋቸው በየአይነቱ እንዲወጡልን አደረገ። አይናችን ደስ የሚሰኝበት፣ ጆሮአችን የሚጠግበው፣ አእምሯችን የሚረካበትን፣ ነፍሳችን ስጋችን ተስማምተው እግዚአብሔርን የሰማዩን የምድሩን ጌታ የሚያመሰግኑበትን ማንነት በነፍስ ከሰማይ በስጋ ከምድር አድርጎ አዋህዶ አስማምቶ ፈጠረ። በጣም ይደንቅ እኮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን የማትሰብክበት ፊደሏ ነው፣ አጽዋማቷ ናቸው፣ በዓል አከባበሯ ነው፣ የቤተክርስቲያን አሰራሯ ነው። ማህበራት በስሞቿ የሚቋቋሙ በጻድቃን በሰማዕታት ስም የሚቋቋሙ ማህበራት ናቸው ወይስ ጌታ ኢየሱስ ክርስቶስ በስሜ አይደለም በጻድቃንና በቅዱሳን ስም ለተራቡት ለተቸገሩት አጠጡ፣ ውሃ አጠጡ እኮ ነው ያለው። ምግብ አብስላቸው መግቡ አላለም። አዲስ ነገር ግዙና ስጧቸው አላለም። ቤት ግዙላቸው፣ መኪና ግዙላቸው፣ ንብረት ግዙላቸው አላለም። እግዚአብሔር ከባድ ትእዛዝ አላዘዘም። ማንኛውም ድሃ የመጨረሻው ምንም የለኝም የሚለው ድሃ ሊሰራው የሚችለውን ነገር ነው ያዘዘው። ውሃ በማን ስም? በደቀ መዝሙሬ በእኔ ስም እንኳን አላለም። በጣም ይገርም ነው። የመስቀሉ ነገር ሲገባን የመስቀሉ ነገር ሲገባን እመቤታችንን እንወዳታለን። የመስቀሉ ነገር የገባችው የመስቀሉ ነገር የገባችው እመቤታችን አለች ከልባቸው። ምክንያቱም እነኋት እናትህ ተብላ ከመስቀል ስር ነው ብትሰጠው። እሷ ከጭፈራ ቤት ከሁከት ሰላም ከሌለበት ፍቅር ከራቀበት መተባበር መደጋገፍ ከሌለበት ቦታ ድንግል ማርያም አትሰጥም። ፍቅር፣ ሰላም፣ ህይወት፣ መንገድ፣ እውነት ከሆነው ከራሱ ከቀራንዮ ንጉሥ ከይሁዳ አንበሳ ከመድኃኔዓለም ከኢየሱስ ክርስቶስ በስጦታነት የምትሰጥ እናት ነች። ለማን? መስቀሉ ስር ለሚጸኑት አንዴ ነው የምትሰጥ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመቤታችን ቅድስት ድንግል ማርያም፣ ቅዱሳን፣ ጻድቃን፣ ሰማዕታት በረከቱ አንዴ ነው የተሰጠ። ለዚህ ነው አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ለምናቸዋለሁ አለ ቅዱሱ ያዕቆብ ወንድም ይሁዳ። አንድ ጊዜ ነው የተሰጠው ክርስቶስ። አንድ ጊዜ ነው የመጣው ጌታ። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ሲልም ዝም ብሎ አይደለም። በአዲስ አበባ ዩኒቨርሲቲ በፍትሐ ነገሥት ዙሪያ አንድ ውይይት ነበረ እና ፕሮፌሰሩ ጣሊያናዊ ይመስለኛል ከንግግሩ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ እንደገና ጠቅሶ ደግሞ ግብጾችንም የግብጽ ቤተክርስቲያን ኮፕቲኮችም ሞኖቴይስቲክ ናቸው ብሎ ተናገረ። ከምንፈልጋቸው ጥያቄዎች 2 ጥያቄ ጠየቅኩኝና 3ኛው ላይ ግን አስተያየት ሰጠሁት። ምክንያቱም ፕሮፌሰር መሳሳት የለበትማ። የኢትዮጵያም የግብጽም ቤተክርስቲያን የአውጣቂን የንስጥሮስን ክደት የሚያመልኩ አይደሉም፣ የሚሰበክባቸው አይደሉም። ተዋህዶ ነው የሚሰበክባት። ስሟን ተዋህዶ ብሎ መጥራት የፈሩት ለምንድን ነው? ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮች የኢትዮጵያ ኦርቶዶክስ ተዋህዶ ብሎ መጥራት ለምንድን ነው የሚከብዳቸው? አልተዋህድም ለማለት ነው ወይስ የተዋህደ አምላክ አናምንም ለማለት ነው? እና ጠየቅኩት። አይ ግራ ስለሚያጋባ ነው፣ ኮንፊውዥን ይፈጥራል አለ። አካፋን አካፋ ማለት፣ ዶማን ዶማ ማለት፣ ጭቃን ጭቃ ማለት፣ ሰይጣንን ሰይጣን ብሎ ቅዱሱን ቅዱስ ብሎ መጥራት እኮ የባለሙያ እንደውም የሚጠበቅበት ግዴታ ነው። የኢትዮጵያ ኦርቶዶክሳዊት ቅድስት የተዋህዶ ቤተክርስቲያን ብሎ መጥራት ግዴታ ነው። ካልጠሩ አለመጥራት ነው። ከጠሩ ደግሞ ተዋህዶ ነች ቤተክርስቲያን። ጂሆቫ ዊትነስ ተከታይ አይደለችም። የአውጣኪ ወይ የአሪዮስን ክደት የምታስተላልፍ የምታምንም ቤተክርስቲያን አይደለችም። የሰባሊዮስ የአቡሊናሪዮስ የሚባሉ የእነሱ የምንፍቅና ተከታይ አይደለችም። አንድ ጊዜ ለቅዱሳን የተሰጠው ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን ወንጌል ትምህርት አስተላልፋ በዘመናት የገጠማት ፈተና ሁሉ እያለፈች ዛሬ ጊዜ ደረሰች ነች። ደግሞ ይህንን መከራ በዚህ ዘመን ያለውን ታልፋለች። ግን ሊቃውንት፣ ፕሮፌሰሮች፣ የተሻለ ቦታ አለን የሚሉ ሰዎች ግን በስሟ ነው መጥራት የሚገባቸው። አበባን አበባ ነው የምትለው፣ እሾህን ነው እሾህ የምትለው፣ እንስሳን እንስሳ፣ ሰውን ሰው ትላለ፣ መልአክን መልአክ፣ እግዚአብሔርን እግዚአብሔር ትላለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ስሟ ተዋህዶ ነው። ተዋህዶ ያስባላት ደግሞ ቃል ስጋ ሆነ የሚለው ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነው። እሱ ምን አለ? እናንተ ደካሞች ሸክም የከበዳችሁ ሁሉ ረፍት የምሰጥ እኔ ነኝ። ለዓለም ረፍት እኔ ነኝ። ገንዘብ ለቸገረው፣ ፍቅር ላጣ፣ ሰላም ለራቀው፣ በየቤተሰቡ ውስጥ ላለው ሁከት፣ በረብሻው፣ በከተማው፣ በአገር ውስጥ፣ በዓለም ላይ ጠቅላላ ለተፈጠረው ችግር ትክክለኛ የሰላም ንጉሥ፣ ትክክለኛው መልከ ጼዴቅ፣ የሰላሙ እረኛ፣ የሰላም በር፣ የእውነት ምንጭ፣ የጽድቅ ፀሐይ እኔ ነኝ ሲል እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው አለ። ማን? መድኃኔዓለም ኢየሱስ ክርስቶስ። እሱን ተዋህዶ ብላ ታምናለች። የአውጣኪ ክደት፣ የንስጥሮስ ክደት ከ1600 ስንት ዓመት በፊት ተወግዟል። የተናቀ የተጠላ የተጸየፈ ነው። አጥብቀን እንደ ንስጥሮስ መካድ ደግሞ አጥብቀን እንደ አውጣቂ ክርስቶስ ላይ እንለጠፋለሁ ማለት ክደት ነው። በሚገባ ልክ በአገባብ መጾም ነው። በአገባብ መጸለይ ነው። በአገባብ እግዚአብሔርን መለመን ነው። ደግሞ የድርሻን መወጣት ነው። የሚያስጨንቃችሁን ሁሉ ንገሩኝ ብለዋል። ማግባትን የጨነቃችሁ፣ ትዳርን ያጣችሁት ንገሩኝ። ሴት ፈጥሬ ያለሁ፣ ወንድ ፈጥሬ ያለሁ፣ ብዙ ተባዙ ብዬ በስታችኋል፣ ምን ሆናችሁ? የቃናው ሰርግ ቤት ሄጄ ውሃ የሚለውን ህይወት ወደ ወይን ቀይር ያለው እናቴ ነበረች፣ ሐዋርያት ነበሩ፣ መላእክት ጻድቃን ነበሩ። እናንተ ቤትስ እኔ ብቻዬን እንዴት እመጣለሁ? እናቴን ጥሯት፣ ጻድቃን ሰማዕታትን ጥሩ፣ ሐዋርያቶችን ይገኙ፣ ያኔ ይገኛለሁ ብሏል። ውሃ የሚለውንም ህይወት ይቀይራል። ትምህርት ነው አልገባችሁ ያለው፣ ንግድ ነው አልሰምርላችሁ ያለው፣ ሀገር መጠበቅ ነው ያቃታችሁ። እውነት ነው። ያለ እግዚአብሔር ጠባቂነት ጠባቂዎች ሀገርን መጠበቅ አይችሉም። በከንቱ ነው የሚደክሙት። እውነት ነው። ቤት ብትሰራ እግዚአብሔር ካልገባበት በከንቱ ነው የምትደክመው። እውነት ነው። ሀብት ብትይዝ፣ የተሻለ ቦታ ብትደርስ፣ እውነት ነው። ውበት ቢኖርሽ፣ ውበት፣ ጥንካሬ፣ ጉልበት፣ ኃይል ቢኖር፣ ስልጣንና እውቀት፣ ዝና ብታገኝ፣ ያለ እግዚአብሔር ከንቱ ነው። እንኳን ጥቃቅን ነገሮች ዓለማት ሁሉ ያንተ ቢሆኑ ተብሎ እኮ ተጽፏል። ዓለማት ሁሉ ያንተ ቢሆኑ፣ ነፍስን ብታጎደል፣ ክርስቶስን ብትክድ፣ እግዚአብሔርን እግዚአብሔር አይደለም ብትል ምን ይጠቅምሃል ተብሏል። ክርስቶስ የእንቅፋት ድንጋይ ነው፣ ማሰናከያ አለት ነው፣ በእሱ የማይሰናከል ብፁዕ ነው ተብሎ የተጻፈው። የገባህን የተረዳኸውን ያወቅከውን አውቀህ በጾም በጸሎት በስግደት ቤተክርስቲያን መመላለስ ይገባል። ቤተክርስቲያን የምትሰብከው ሌላ ክርስቶስ የላትም። አንድ ክርስቶስ ነው። የድንግል ማርያም ልጅ ነው። ወልድ አብ ይባላል። ከዓለማት በፊት ከዓለም አስቀድሞ ከባህሪ አባቱ ከእግዚአብሔር አብ በዚህ ጊዜ ተወለደ የማይባል ለዘመናት ዘመንን መቁጠር የሚችል እንጂ ከዘመን በፊት የነበረ ምን ማለት ነው? ፀሐይ ስትገኝ ሙቀት ብርሃን አብሯት ነው ያለው አይደል? እግዚአብሔር ከኖረበት ጊዜ በዚህ ጊዜ ጀመረ አይባልም። እግዚአብሔር በኖረበት ጊዜ ሁሉ እግዚአብሔር ቃል አለው፣ ይናገራል። ያ ቃል ኢየሱስ ክርስቶስ ነው። እግዚአብሔር በኖረበት ዘመን ሁሉ ህይወት አለው፣ ህይወቱ መንፈስ ቅዱስ ነው። እግዚአብሔር በኖረበት ዘመን ሁሉ ሐሳብ አለው፣ ያስባል። አብ ነው እሱ። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ይኖራሉ። ይህ እኮ ልዩ አንድነትና ሶስትነት ነው። ይሄን ለመረዳት ሰው መሆንን ራሱ ማሰብ ይጠይቃል። ምክንያቱም ነፍስና ስጋ ተዋህደው ነው ያሉት እኛ ጋር። አሁን ነፍሳችሁ ነው የሚሰማኝ፣ ስጋችሁ ባይኖር ስልኩን መያዝ ትችላላችሁ። ኮምፒውተር ይኖራችኋል፣ ቴሌቪዥን ይኖራችኋል፣ መኪና ይኖራችኋል። ስጋችሁ ባይኖር ለነፍሴ ሁሉ እኮ አያስፈልጋትም። ለነፍሴ ዓለም ኮተት አያስፈልጋትም። የምንጾመው እንደዛ ነው፣ ስጋችንን ለመመጠን ለመግራት እንጂ ነፍስን የሰጠን እግዚአብሔር ነው። የምትረክስ ነፍስ አልሰጠንም። በኃጢአታችን በበደላችን ስጋችንን እያሰለጠን ነው። በስጋችን ላይ በሚሞት ስጋችሁ ኃጢአት አይንገስ የተባለውን እየረሳ ወንድም እህቶቼ፣ ኢየሱስ ክርስቶስ ትላንትናና ዛሬ እስከ ዘላለም ድረስ ያው ነው ተብሎ በሐዋርያው ቅዱስ ጳውሎስ ተጽፏል።
በሌላም መልኩ ደግሞ ምን ተብሏል? እኛ ከሰበክነው ስብከት እኛ ከነገርናችሁ ኢየሱስ ውጪ ሌላ ኢየሱስ መጥቶ የሚሰብክ የሰማይ መልአክ እንኳን ቢሆን የተረገመ ይሁን ያለው። አወቅኩ፣ በቃው፣ ገባኝ፣ ተረዳው፣ አነበብኩ፣ ተመራመርኩ፣ ደረስኩበት ከሚለው ሳይሆን እኛ ከሰበክነው መንፈስ ቅዱስ ከሰጠን እግዚአብሔር ካደለን ወንጌል የተለየ የሚሰብክ ቅዱስ ገብርኤል ከተናገረ ወንጌል የተለየ ወንጌል የሚሰብክ ነቢያት ከሰበኩት ከተነበዩት ትንቢት የተለየ ወንጌል የሚሰብክ ሐዋርያት ከገለጹት ከሰበኩት ካስተማሩት አባቶቻችን ሊቃውንት ካስተማሩት የተለየ ወንጌል የሚሰብክ የተረገመ ይሁን ነው የተባለው። ከተረገመ ጋር መቆየት መረገም ነው። ከኃጢአተኛ ጋር ኃጢአተኛ ነው የሚኮነው። ከጻድቅ ጋር ጻድቅ የሚኮነው እንጂ ከጠማማ ጋር ጠማማ ነው የሚኮነው። ከክፉ ጋር ክፉ ነው የሚኮነው። ወንድሞቼ እና በያለንበት ሀገር ኢየሱስ ክርስቶስ የሚሰበከው ለምንድን ነው? ሰላም እንድናገኝ አይደል? ረፍት እንድናገኝ አይደል? ኑሯችን እንዲስተካከል፣ ቤታችን እንዲባረክ አይደል? እሱ ደግሞ ጻድቃኑ እንዲባረኩለት ይፈልጋል። በደቀ መዛሙርቴ ስም አብሉ አጠጡ እኮ ነው ያለው። በእኔ ስም አብሉ አጠጡ አላለም። በደቀ መዛሙርቴ ስም ለእነሱ የሰጠሁትን ልስጣችሁ። እኔማ ሰጪ ነኝ። ሰማይና ምድርን የፈጠርኩ ነው። ማነው ሰማይን የፈጠረው? ማነው ምድርን የፈጠረው? የትኛው ቅዱስ ነው ሰማይና ምድርን የፈጠረው? ሲፈጥር ሲያየ ማን ነው? ያማከረው ማን ነው? ድንግል ማርያም፣ ቅዱሳን፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት። የትኛው ሰው ነው? ከፍጡር ማንም ያማከረው የለም። በልዩ አንድነትና ሶስትነት የሚኖር በአብ ልብነት ያስባሉ ማለት ነው። ማሰብ የእሱ ገንዘቡ ነው። በወልድ ቃልነት ይናገራሉ። በመንፈስ ቅዱስ እስትንፋስነት ይኖራሉ። ልዩ አንድነትና ሶስትነት ነው ያላቸው። ሁሉ ይቻላል። ሁሉ ቦታ ይኖራል። ሁሉን ያደርጋል። ሁሉን ቻይ ነው። የአማልክት አምላክ ነው። ጌቶች ጌታ፣ የነገስታት ንጉስ ነው። ዘመናትን ይወስናል። ቁመት ይገድባል። ምድርና ሰማይን እድሜያቸውን ያሳጥራል እንጂ ለሱ በዚህ ጊዜ ያልፋል፣ በዚህ ጊዜ ተገኘ የማይባልለት አምላክ ነው። ኢየሱስ ክርስቶስ ቅድመ ዓለም የአብ ቃል እንደነበር አለ። ድህረ ዓለም ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ እና ከድንግል ማርያም የተለየ ወንጌል እኛም እናውቀዋለን። እኔ ለጌታ ባሪያው ነኝ ያለች ይህች ትህት እናት እሷ የገባት ወንጌል እኛ ምንድን ነው የገባን? ከእሷ የተለየ እሷ ወልዳ አቅፋው ስማው አዝላው ተሰዳ መከራ ዋጋ ከፍላ እስከ መስቀል ሞት ድረስ ታምና ነው። እኛ እስከምን ድረስ ጸናን? በሆዳችን በልብሳችን ባገኘነው እድል ሁሉ በየቦታው የምንወድቀው አይደለንም? ከዚህ በላይ የምትስበክ እና ፕሮፌሰር አዲስ አበባ ዩኒቨርሲቲ አይ ሞኖፎሳይት የተለመደ ስለሆነ ሚያፌሳይት በሚል ግራ ማጋባት ስለማልፈልግ ነው አለ። ተዋህዷል ማለትና አልተዋሃደም ብሎ ማለት የኦርቶዶክስ መገለጫ ነው እንዴ? ያልተዋሃደ እምነት ተከታይ ነች ማለት የኦርቶዶክስ እምነት መገለጫ ነው እንዴ? ፕሮፌሰሩ ያለው እንደዛ አስተካክል ነው ያልኩት እኮ። አሁን ሰውን ግራ ላጋባ ነው አለ እንዴ? ኦርቶዶክሳውያን በንብብ ቦታ ሙስሊሞችን ለማስደሰት ነው፣ ጆቫዎችን ለማስደሰት ነው፣ ማንን ለማስደሰት ነው? ስለዚህ እኔ ሀሳቤን አንስቻለሁ። ደስ ያላቸው ሰዎች እንድነበሩም ስወጣ የታሪክ ተመራማሪ ነው የታሪክ አስተማሪ ነኝ ያለኝ አዲስ አበባ ዩኒቨርሲቲ ያለ አግኝቶኝ በጣም አመሰግናለሁ። ትምህርት የታሪክ ዲፓርትመንታችንም ላይ ችግር አለብን፣ ማስተካከል ያለብን ብዙ ነገር አለ። እውነት ነው፣ ብዙ ማስተካከል ያለብን አለ። እግዚአብሔር እንደ እግዚአብሔርነቱ እንደ አምላክነቱ በክብሩ ልክ ማወቅ ነው እንጂ በእኛ ልክ አውርደን መረዳት አይቻልም። አተምን በአተም ልክ ነው የምታውቀው። ኤሌክትሮን እዚህ ጋር አለ፣ ፕሮቶን እዚህ ጋር አለ፣ ኒውትሮን እዚህ ጋር አለ ብለህ ነው የምትረዳው። መሀሏ ላይ እንዲህ ነው፣ ዳሯ ላይ እንደዚህ ነው፣ ክብደቱ በዚህ በኩል ነው፣ ኃይሉ በዚህ በኩል ነው፣ ብርሃኑ እንደዚህ ነው የሚወጣው፣ የሚሽከረከረው እንደዚህ ነው ብለህ አቶምን እንደ አተም ነው የምትረዳው። ኤሌመንቶች እንደ ኤሌመንት፣ ውሃን እንደ ውሃነቱ ነው፣ ብርሃን እንደ ብርሃንነቱ ነው የምትረዳው። ፍጥረት እንደ ፍጥረትነቱ፣ እግዚአብሔርን ግን እንደ እግዚአብሔርነቱ ማወቅ ግዴታ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሙስሊም አይደለሁም፣ ካቶሊክ አይደለሁም፣ ጆቫ አይደለሁም፣ ኦንሊ ጂሰስ አድቬንቲስት፣ ሌላ የተለያዩ እምነት አይደለሁም። እኔ የተገለጠ አምላክ ነው ማመልከው። ይኸው የተገለጠው ነቢያት የተነበዩት ሐዋርያት የሰበኩት ራሱን ለዓለም የገለጸ እኔ እንዲህ ነኝ በአብ በወልድ በመንፈስ ቅዱስ በስሜ እየጠራችሁ አጥምቁ ብሏል። አብ ማለት ልቤ ነው፣ ወልድ ማለት ቃሌ ነው፣ መንፈስ ቅዱስ ማለት እስትንፋሴ ነው፣ የኔ ማንነት ነው ብሎ በዚህ በማቴዎስ ወንጌል ምዕራፍ 28 ላይ እንዲህ በዓለም ሁሉ ይሄን እየሰበካችሁ በአብ ቃልነት በአብ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት ሁሉ ሆኜ ለዘላለም የምኖር እኔ አምላካችሁ ሰማይና ምድርን የፈጠርኩ አስገኝም ወደፊትም ተስፋችሁ እኔ ነኝ። ዛሬም በምትለምኑኝ እሺ ብትሉ ብትታዘዙኝ የምድርን በረከት ማበላችሁ እኔ ነኝ። የበረከት ምንጭ እኔ ነኝ። ስለለፋችሁ ስለሮጣችሁ ስለደከማችሁ አይደለም፣ በረከትን የምሰጥ እኔ ነኝ። ለፍተህ ደክመህ ጥረህ ይደክመሃል፣ ይታክታል፣ ይሰለችሃል። እንዳይሰለች ጣዕም ውሃ የሚለውን ነገር ወደ ወይን የምቀይር እኔ ነኝ። እኔ ደግሞ ቅዱሳንን እወዳለሁ፣ ጻድቃንን እወዳቸዋለሁ። ስለዚህ የሚያከብሯቸውን አከብራለሁ፣ የሚያዋርዷቸውን አዋርዳለሁ፣ የሚያቃልሏቸውን አቀላለሁ፣ የሚንቋቸውን እንቃለሁ ተብሎ ተጽፏል። የናቁሽ ሁሉ ለእግርሽ ጫማ ተደፍተው ይሰግዳሉ የሚልም አለ። ስለዚህ ቅዱሳን የሰገዱለትን ንጹሐን የተገዙለትን እስከ ሰማዕትነት ዋጋ የከፈሉለትን የገባቸው ያመለኩትን አምላክ ኢየሱስ ክርስቶስን ተዋህዶ ቃል ስጋ አምላክ ሰው ሆነ ብለን ነው የምናመልክ። እንዴት ሆነ? እንዴት ሰማይና ምድርን ፈጠረ? እንዴት የምናየው አየርን እንዲገኝ አደረገ? እንዴት ምድር ጸንታ እንድትገኝ አደረገ? ከዋክብት ማታ ማታ ማን ነው የሚያወጣቸው? ፀሐይን ቀን የሚያወጣት ማን ነው? ጨረቃ ሌሊት የሚያንቀሳቅሳት ማን ነው? እንዴት እንደሆነ አናውቅም፣ ግን ይኸው ሆነዋል። እንዴት ሆነ አይባልም። አምላክ እግዚአብሔር በፈቀደ ልክ መረዳት ነው፣ በገለጸልን ልክ ማወቅ ነው። ከገለጸልን አልፎ ከተጻፈው አልፎ የራስን ግምት የራስን ምኞት መጨመር አይቻልም። እግዚአብሔር ነው፣ እኔ እንዲህ ነኝ ብሎ የነገረንን ማመን ያ ነው እምነት። ያመነች ብጽዕት ናት ወላዲተ አምላክ መብርሃን ቅድስት ድንግል ማርያም። የእሷን እምነት ለሁላችን ያድለን። የቅዱሳን የጻድቃን የሰማዕታትን እምነት በእውነት ያድለን። ኢየሱስ ክርስቶስ ይሄ ነው፣ ተዋህዶ ነው። ቤተክርስቲያኒቷ ሚያፊሳይት ነው የምትባለው በእንግሊዝኛ ወረስ በሆነው ከግሪክ ከተለያየ ቃል የመጣው ሞኖፊሳይት ማለት አንድ ገጽ ዋጠው መጠጠው። ከተዋህዶ በኋላ ስጋ የሚባል ነገር የለም።
የሚባል ግን ዮሐንስ በራእዩ ምን አለ? የወጉት ሁሉ ሲመጣ ያዩታል አለ። ምን ነው ሲወጉት ምን የሚያዩት? ስጋውን አይደለም? ነፍስ ይወጋል እንዴ? እንኳን መለኮት ስጋውን ነው እኮ የወጉት ሁሉ ያዩታል። የወጉት ሁሉ ያዩታል ዳግመኛ ሲመጣ በዮሐንስ ራእይ ላይ የተጻፈ ነው። ከትንሣኤ በኋላ ነው እና ስምዖን እጅህን ክተት የተወጋው ጎኔ ላይ ጌታዬ አለ። አምላኬ አለ። ቢፈጀው አምላክ ሰው ሆነ፣ ቃል ስጋ ሆነ ብላ የምታምን ተዋህዶ ቤተክርስቲያን የእህት አብያተ ክርስቲያናት ከእህት አብያተ ክርስቲያናት ሁሉ በተለየ መልኩ ስሟ ላይ ተዋህዶ ያላት የኢትዮጵያ ኦርቶዶክስ ተዋህዶ ብቻ ነች። ሌሎቹ ኮፕቲክ ኦርቶዶክስ ቤተክርስቲያን ሊባሉ ይችላሉ፣ የግብፁ ሲሪያን ኦርቶዶክስ ተዋህዶ ቤተክርስቲያን ሊባል ሲሪያን ኦርቶዶክስ ቸርች ሊባል ይችላል፣ የሶሪያው የህንድ ባላንካራ ኦርቶዶክስ ቤተክርስቲያን ሊባል ይችላል። የኢትዮጵያ እና የኤርትራ ግን ተዋህዶ ነው። ቃል ስጋ ሆነ የሚለው የስማችን መጠሪያ ላይ ያለ ነው። ይህን ቅዱስ ቄርሎስ ነው በትክክል የተገለጸው። ይሄ አውጣቂ ትምህርት አይደለም። ይሄ ንስጥሮስም ትምህርት አይደለም። የነቢያት የሐዋርያት ስብከት ጥቅልል ተደርጎ የተገለጸበት ነው። ቃል ስጋ ሆነ ቢወደን ሊያድነን እንዲፈልግ ከኑሮ ውድነት፣ ከፖለቲከኞች ግፍ፣ ከዓለማውያን ልቅነት፣ ስድነት፣ ነውር በጊዜያችን ከተፈጠሩ ርኩሰቶችና ክፋቶች ሁሉ ሊጠብቀን የሚችል ከሚያስጨንቀው ነገር ሁሉ ሊያወጣን የሚፈልገው እግዚአብሔር የሚያስጨንቃችሁ ለእኔ ንገሩኝ የሚለው ጌታ በተዋህዶ ሰው የሆነው አምላክ በድካማችን በችግራችን ሊራራልን ሊያዝን የሚችል ምክንያቱም ሰው ሆኖ የሰውን ችግር የሰውን ሕማም የተረዳ አምላክ ነው። ይረዳናል፣ በእውነት ይረዳናል፣ ይረዳናልም፣ ያግዘናልም። ከኛ መጾም መጸለይ ይጠበቃል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንነቷ መጽሐፍቷን እያነበብን ቅዳሴ እያስቀደስ ከማህሌቷ ከሰዓታቷ ከኪዳን ጣዕም ፍቅሩ ያደረባችሁ እየተሳተፋችሁ እኛንም ወደዛ እንዲስበን እየጸለያችሁልን የገባችሁ ልክ እየጸለያችሁልን እኛም በየአቅማችን ጥረት እያደረግን እግዚአብሔር እንደ እግዚአብሔርነቱ እያወቅን በረከቱን ቀርቦ ሳለ ጥሩት ምሕረቱን አድርጎ ሳለ ምሮን ሳለ አዝኖልን ሳለ ተኝተን የጠበቀን ቀኑን ያመጣልን አምላክ በእድሜያችን ላይ ይህን ጊዜ ይጨመረልን። ትምህርት፣ ስራ፣ ኑሮ፣ ትዳር፣ ቤተሰብ፣ ልጆች፣ ወገን፣ ሀገር ብንል ያለ እርሱ ምንም የሆነ ነገር የለም። ሁሉ በእኔ ሆነ፣ ሁሉ በእርሱ ሆነ፣ ያለ እርሱ ምንም የሆነ የለም ተብሎ ተጽፏልና ይህን ሁሉ ያደረገውን አምላክ አምልከን ጌታችን ኢየሱስ ክርስቶስ ይሄ ነው ብለን እውነተኛው አምላክ ኢየሱስ ክርስቶስ የተገለጸልን ተረድተን ከየት የሚያመጣ ነው ሳይሆን ራሱን ለእኛ ለፍጥረቱ የገለጸበት ከዛ ደግሞ በነቢያት በሐዋርያት በጻድቃን በደጋግ አባቶች ለዛ ነው አንድ ጊዜ ለቅዱሳን የተሰጠችውን ሃይማኖታችሁን ሊጠበቃችሁ ተጋደሉ እርሱ እስከ መጨረሻው ድረስ እኔ ከእናንተ ጋር ነኝ ብሏል። እስከ መጨረሻውም የሚጸና ይድናል ብሏል ተብሏልና በተለያዩ እምነቶች ውስጥ የሚሰበከው ኢየሱስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትሰብከው ኢየሱስ አይደለም። በእስልምና ላይ የሚሰበከው ኢየሱስ የኢትዮጵያ ኦርቶዶክስ ኢየሱስ አይደለም። በጆቫ የሚሰበከው ኢየሱስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትሰብከው ኢየሱስ አይደለም። በአድቬንቲስት የሚሰበከው ኢየሱስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስ አይደለም። ካቶሊኮች የሚሰብኩት ኢየሱስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትሰብከው ኢየሱስ አይደለም። ፕሮቴስታንቶች በሙሉ የሚሰብኩት ኢየሱስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትሰብከው ኢየሱስ አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትሰብከው ኢየሱስ ሸክም የሚያቀል ቀንበር የሚሰብ ታሪክ የሚለውጥ ነገር የሚገለብጥ ህይወት የሚያስተካክል ያልገባን እንዲገባን ያልተረዳነው እንድንረዳ የሚያደርግ ጉድለታችንን የሚሞላ ህይወታችንን የሚያስተካክል ኢየሱስ ነው። ማረፊያ ነው እሱ። ለዛ ነው እጆቻችንን ስንዘረጋ ኢትዮጵያ ወደ እግዚአብሔር እጆቿን ትዘረጋለች አለ የተባለው። እጆቻችንን በእጅ ያለንበት ወደ አምላካችን ባለን የጸሎት ቦታ ላይ ባንችም ቦታ ላይ ስንጠራው ይደርሳል። በሀዘንም በጭንቀትም በእስር ቤትም በስደትም በመከራም በችግርም ያለነው ሁሉ ይሰማል። በስሜ ይመጣሉ የተባሉት ብዙ ኢየሱስ ነን የሚሉት የኢየሱስ ነን የሚሉ ጠማሞች አሉ። በስሜ ሐዋርያት ነን ይላሉ፣ አላኳቸውም። ነቢያት ነን ይላሉ፣ አላኳቸውም። አድነናል ይላሉ፣ አላኳቸውም። እንዲህ ይላሉ። ጭራሽ አሁን አይደለም እኮ ዳግም እኔ ስመጣ በስም ትንቢት ተንብየናል፣ በስም በሽተኛ ፈውሰናል፣ ታሪክ ቀይረናል፣ እናንተ ርጉማን አላውቃችሁም፣ ከኔ ራቁ፣ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ግቡ ነው የሚለዋል። እግዚአብሔር እንዲህ ከመሆን በስሙ ተጠርተን ስሙን እየጠራን እሱን ከመካድ እግዚአብሔር አምላክ ይሰውረን። በእውነት አያስተማምንም። በስሙ መንቀሳቀስ ስሙን አውቀዋለሁ ማለት አያስተማማኝ አይደለም። ምክንያቱም በመጨረሻው ዘመን እኔ ስመጣ በስምህ ብዙ ታምር ሰርተናል፣ ብዙ ታሪክ ቀይረናል የሚሉ አሉ። አላውቃችሁም ዞር በሉልኝ ነው የሚለው። አላውቃችሁም ከመባል እግዚአብሔር አምላክ ይሰውረን። ኢየሱስ ይሄ ነው። ኢየሱስ ራሱን የገለጸ ነው። በመጽሐፍት ላይ ልጥፍ ማለት አይገባም። ጾም ጸሎት ያስፈልጋል፣ ስግደት ያስፈልጋል፣ ቤተክርስቲያን መመላለስ፣ ንስሐ መግባት ያስፈልጋል፣ ስጋውን መብላት ደግሞ መጠጣት፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምታዘውን የተሰራውን ስርዓትና ሕግ ማክበር ያስፈልጋል። ሞኞች፣ ጅሎች፣ ቂሎች ሰሩት ብሎ እኔ ላስተካክል ብሎ የተሰሩትን ነገሮች ማስተካከል አይቻልም። አባቶቻችን የሰሩት ከመንፈስ ቅዱስ ጋር ሆነው ነው ሕጉን ስርዓቱ። አባቶች የሰሩትን የቀድሞውን ድንበር ምልክት አታፍርስ ያለው ራሱ ክርስቶስ ነው። አታፍርስ፣ ለአንተ የተለየ ሕግ አታውጣ፣ አባቶች በሄዱባት የቀደመችው መንገድ ላይ ሂድ፣ ለነፍስ ረፍት ለስጋም ጤና ድህነት ታገኛለህ ተብሎ ተጽፏል። እና ይህ አምላክ መድኃኒታችን ኢየሱስ ክርስቶስን አውቀን በእውነት በየሁሉ አዳራሽ በየሁሉ ዓለም ላይ አሁን እየተስፋፋ ባለው በየፎቁ በየህንፃው በየሰፈሩ በየመንደሩ በቆርቆሮ በጭቃ በግንብ በቦሎኬት በፎቅ ላይ በምን ኢየሱስ ተብሎ የማይሰበክበት ከሙስሊሞች ጭምር አለ። ይሄ ኢየሱስ ኢትዮጵያ ኦርቶዶክስ ቤተክርስቲያን አታውቀውም። እነሱ የሚያስተምሩትን ኢየሱስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አታውቀውም። ድንግል ማርያም አታውቀውም። ቅዱሳን አያውቁትም። ቅዱስ ገብርኤል አያውቀውም። ቅዱሳን መላእክት አያውቁትም። ነቢያት ይሄን እነሱ ስለሚያወሩት ኢየሱስ አልተናገሩም። ሐዋርያት ያስተማሩን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረውን ኢየሱስ ብቻ ነው። ይህን ኢየሱስ አውቀን በረከት ረድኤቱ እንድናገኝ እግዚአብሔር አምላክ ይርዳን። ቀሪው ዘመናችንን ያሳምርልን። ኦርቶዶክሳዊ በመሆን ምንም ፕሮፌሰር ብንሆን ምንም ሊቅ ብንሆን የፍትሐ ነገሥት የምን ተመራማሪዎች ግዕዝ እናውቃለን ብንል ኢየሱስን ማወቅ አይቻልም። አብ ወደ እኔ ከሳበው በስተቀር
የኔ ሊሆን የሚችል ማንም የለም ብሏል። እግዚአብሔር ደግሞ ፈቃዱ ነው። ፈቃዱ ግን ጠማማን ሰው መሳብ አይደለም። ለንስሐ የሚገባ ስራ የሚሰራ በድያለሁ ባለፈው ይቅር በለኝ እያለ እንደ መቅደላዊት ማርያም ዝሙተኛ ነበርኩ፣ አመንዝራ ነበርኩኝ ይቅር በለኝ እያለ ለሚመለስ፣ እንደ ዘኬዎስ ቀራጭ ነበርኩ እያለ ለሚመለስ፣ ንስሐ ለሚገባ ለሚጸጸት፣ ቀሪውን ህይወቱን በምድርም እኮ እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ እኮ ነው። አንዱ እሺ ምንድን ነው? አስራት አውጡ። ቄሱ ይበሏል አይበላውም ያንተ ጉዳይ አይደለም። አንተ አውጣን የተባልከው ማውጣት ነው። ኪስህን እንዲጠብቅ ቤት እንዲባርክልህ። እናት አባት አክብር ነው የተባለው። እናቴ እኮ እንደዚህ ነች፣ አባቴ አይሰራም፣ አይመለከትህም። በቃ እናትና አባት የመረጠልህ እሱ ነው፣ አክብር። የመረጥካትን ሚስትም አንተ ታከብራለህ። የመረጥሽውን ባልም አንቺው ታከብሪያለሽ ስለመረጥሽው። እናት አባት የመረጠው እሱ ነው። ሀገር ድንበር ቤት ሰፈር የመረጠልን እሱ ነው። የመረጠልንን ማክበር ያስፈልጋል። ያለንበትን ኑሮ ያለንበትን አኗኗር ማክበር ያስፈልጋል። በቃ ከዚህ ጀምሩ ብሏል። መጨረሻችን እሱ ነዋ። ካላችሁበት ጀምሩ። ያላችሁበት ቦታ ላይ እንድትጀምሩ ያደረግኩት እኔ ነኝ። በችግራችሁ ባስጨነቃችሁ ግራ ባጋባችሁ ነገር ውስጥ ሁሉ እኔ አለሁኝ። በእውነት ይገኝልን፣ ይኑርልን፣ ይርዳን ለማለት ነው። ይህን ኢየሱስ አውቀን ነቢያት የተነበዩለትን ሐዋርያት የሰበኩትን የተገለጸውን ዛሬን በየቀኑ ስጋውና ደሙን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየቀኑ የምታበላው የምታጠጣውን በመስቀል የምታሳልመንን የምታስመልከንን የምትሰግድለት የምንገዛለት በታቦቱ ላይ በቅዱሳቱ ላይ በአንገታችን ክር ላይ በስዕላቱ ላይ በሁሉ ላይ የነገሰ በሰማይ በምድሩ ጌታ ሕያው እግዚአብሔር ኢየሱስ ክርስቶስ ራሱን እንደገለጸልን ራሱን ለመረዳት እንዲያበቃን የእርሱ ቅዱስ ፈቃድ ይሁን። ስለተመራመርን ስለተማርን ስላወቅን ስለሄድን ስለተመላለስን አይደለም እሱ ሲገልጽልን ነውና እርሱ አምላካችን እግዚአብሔር ድካማችን አውቆ እንዲገልጽልን መረዳት ባለብን ልክ የአባቶቻችን የእናቶቻችን አይነት ልብ ሰጥቶን እንድናስተውል እንደ ሕፃናት ካልሆናችሁ መንግሥተ ሰማያት አትገቡም ብሏልና በእውነት በአእምሮ ሳይሆን በልቦና ንጹህ እንድንሆን እንደ ሕፃናት ንጹህ እንድንሆን እንዲረዳን የእሱ ቅዱስ ፈቃድ ይሁንልን። የህይወት ዘመናችን ይባርክልን። በቀሪ ዘመናችን በረከቱን ረድኤቱን ከሁላችን አያርቅ። ኃይለ ጊዮርጊስ ብላችሁ አስቡኝ። ጾሙን የበረከት በእውነት ቀርበን የማንርቅበት፣ መተን የማንመለስበት፣ ለምነን የማናፍርበት የማናጣበት፣ ሞልተን የማንጎድልበት፣ አግኝተን የማናጣበት፣ ተሰብስበን የማንበተንበት፣ ጀምረን የማናቋርጥበት እንዲያደርግልን ያው እግዚአብሔር አምላካችን ይርዳን። የሁላችንን መጨረሻ ያሳምርልን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱስ ሚካኤል ተራዳይነት፣ የቅዱስ ገብርኤል ብስራት፣ የቅዱስ ዑራኤል፣ የቅዱሳን መላእክት ነቢያት፣ ደጋግ አባቶቻችንና እናቶቻችን ከአዳምና ሔዋን ጀምሮ ያሉት የነቢያቱ የሐዋርያቱ የጻድቃን የሰማዕታት ዛሬም በሰማይ በምድር ያሉት ሁሉ በረከት ረድኤት ከሁላችን አይራቅ። የሁላችንን መጨረሻ አምላካችን እግዚአብሔር ያሳምርልን። ቅዱሳን ሁላችሁ ደግሞ አማልዱ። ንጹሐንና ብርቶች ሆኑ በሰማይ በምድር ያላችሁ ሁሉ ለምኑልን። እናንተ የገባችሁለት እንዲገባን፣ እናንተ ያመለካችሁት እንድናመልክ፣ ለሰገዳችሁለት እንድንሰግድ፣ ለተገዛችሁለት እንድንገዛ፣ የሰራችሁትን ሕግና ስርዓት እንድናከብር እነ ቅዱስ ያሬድ እና አፄ ዘርዓ ያዕቆብ በተለይ ቅዱሳን ናችሁ እና አፄ ካሌብ አምላካችሁና የቅዱስ ይምርሃነ ክርስቶስ ቅዱስ ላሊበላ ከእግዚአብሔር ከአምላካችሁ ለመኑልን። ቅዱስ ባኮስ ምልጃችሁ በረከታችሁ ረድኤታችሁ ከሁላችን አይለይ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ይልቅ ልባችሁ በጸጋ ቢጸና ጥሩ ነው። በመብል አይደለም። በመብል የሚሰሩ አልተጠቀሙም። መጾም ግን ለዚህም ለወዲኛውም ዓለም የሚጠቅም ነው። እግዚአብሔር መምሰል ግን በምድርም ለሰማይም ይጠቅማልና ጾሙ ለምድርም ይጠቅማል እንኳን ለሰማይ። ምን ደግሞ መምህር ደጉ ዓለም ካሳ በመጨረሻ ምን ጾመው ለመታመም አይደለም፣ ለህመም ለመሰቃየት ለመጨነቅ አይደለም፣ ለመታረም ነው። መስመር እንዳንስት ነው እንጂ ለስቃይ አይደለም። ምን ጾመው መንፈስ ቅዱስ እንዲቀርበን አንድ ልብና አንድ ሀሳብ እንድንሆን እንድንሰበሰብ ክትትስብስብ እንድንል ነው። ስለ ጾምን አይደለም፣ ስለ ተራብን አይደለም። እግዚአብሔር ከኛ ጋር የሚሆነው መጽሐፍና አንብብ፣ እንስገድ፣ እንጸልይ፣ የምንችላትን በጎ ነገር ደግሞ በቤታችን፣ በአካባቢያችን፣ በመስሪያ ቤታችን፣ በሰፈራችን፣ በያለንበት ሀገር ላይ በያለንበት አካባቢ ላይ የምንችላትን በጎ ነገርም እንስራ ለማለት ነው። ኃይለ ጊዮርጊስ ነኝ ከአዲስ አበባ። በሰማነው ቃል ይባርከን። የቅዱሳን ምልጃ ሁሉን አያሳጣን፣ መጨረሻችን ያሳምርልን። አሜን። ሰላም ዋሉልኝ። ዛሬ የካቲት 10 አይደል? አብይ ጾም ከተጀመረ የዘወረደ ሳምንት 2ኛው ቀን መሆኑ አይደል? በረከቱን አይንሳል። አሜን።